ማን ነበር ስምሽ? አይሻ። ይኸውልሽ አይሻ፣ መንቀሽቀሽሽም መለጣጠፍሽም የሴትነትሽም ሆነ የሃይማኖትሽ ወጋ አይመስለኝም። ሰከን በይሽ። ጓደኛ እንሆን ማለት ኃጢአት ነው? ይኸውልሽ እኔ አንቺ ጓደኛ መሆን አልችልም፣ አልፈልግም። ድጋሚ እንዳትከተኝሽ። ይኸው እግዚአብሔር ምስክሬ ነው። እችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ እማዬ ቆይ ለምን አይገባሽም? በጣም ነው እኮ የማፈቅራት። አረ እንደ ጉዴን ስሙልኝ። ጭራሽ ብለህ ደግሞ ሙስሊም አፈቀርኩ ብለህ ትለኛለህ? ቆይ እማዬ ማፍቀር ኃጢአት ነው እንዴ? ደሞስ ሙስሊም ብትሆን ችግሩ ምንድን ነው? የሆነ ሀዚሟን አስነክተህ ነው እንጂ ሃይማኖተኛ ልጄማ እንደዚህ ብለህ አትለኝም ነበር። ሙስሊሟን አፈቀርኩ ትለኝ። ይሁንልሽ እማዬ አልገባሽም። አሁን የንስሐ አባትን ጠርቼ ጸበል አስጠምቅሃለሁ እንጂ ለሀገር መሳለቂያ አታደርገኝም። ናግባ አሁን ብላ ወደ ቤት ጎትታ እያስገባችሁ ድንገት ተመለከተችንና ምን ተገትራችሁ ታፈጣላችሁ እንዴ ብላ በኃይል በሩን ከርችማው አብች። ያጋጠመን ነገር አጃይብ ሆኖ ግርምት ቢያጭርብን ዝም ብለን ትንሽ ከተጓዝን በኋላ ታውቃለህ፣ በዚህ ሰዓት እንደዚህ የምታስብ አምባገነን አትኖርሽ ብዬ ፍጹም አስቤ አላውቅም ነበር። እንዴት በጨፈን ሙስሊም አፈቅር ተብሎ ልጅ ይካዳል? እኔ ግን የታየኝ እናትየው ልክነት ነው። ማለት አንድ ክርስቲያን ሙስሊም ማፍቀር የለበትም እያልክ ነው? አዎ አግባብ አይደለም እኮ። ለምን? ሃይማኖታቸው ስለሚለያይ ያደጉበት ስርዓትና አምልኮ ስለማይፈቅድ። ምን አለበትሽ? ምን ችግር አለው? ከተፈቃቀሩ ተቻችለው መኖር አይችሉም? ምን ሆነሃል? አንድ ቤት ውስጥ ሁለት አይነት አምልኮና ስርዓት መኖር የለበትም። እንግዲህ አፍቅሯታል። እንግዲህ ፍቅር ደግሞ ብሔር፣ ዘር፣ ቀለም ሲመርጥ አላየም። የፈለገ ነገር ቢሆን አንድ ቤተክርስቲያን ውስጥ ያደገ ሃይማኖተኛ ልጅ ካልጠፋች ኦርቶዶክስ ሴት ሙስሊም ካላገባው ብሎ የሙጥኝ ማለቱ የጤና አይደለም። ምን ሆነሃል? ፍቅር እኮ ምኞትን መከተል አይደለም እና ከልብ የሚወጣ ጠንካራ ስሜት እንጂ። ብቻ የፈሩት ይደርሳል፣ የናቁት ይወርሳል ሲባል ሰምቻለሁ። እኔው ለኔ መሆኑ ነው። እኔ እንደዛ አላልኩም። ብቻ እዩ ፈጣሪ ፍቅር ይዞ ያሳያል። ምን ሆነሃል? ሰው እኮ ነኝ፣ ልብ አለኝ፣ ማፍቀር አይቀርም። ግን እንዳትጨነቅ ሙስሊም አይሆንም። በቃሽ ቶሎ ደውልልኝ። እደውልልሃለሁ። ዳግም ለመገናኘት ቻው ተባብለን ተለያየን። እኔም ወደ ቤቴ ከመግባቴ በፊት ዳቦና ምሪንዳ ገዝቶ የመግባት የሰርክ ልምድ አለኝ። ትንሽ አቤልን አበስጭቸዋለሁ። በሱ ተገርሜ የሰርክ ልማዴን ዳግም ለማድረስ ወደ ደንበኛ አብዲ ሱቅ ጎራ አልኩ። አብዲ ወይ አብዲ፣ ለምን ልታዘዝ? ከአቤል ጋር የተከራከርኩበት ጉዳይ ብሎ ሳያደር ከፊት ለፊት አንድ ትልቅ ፈተና ተጋረጠ። ወይ አብዲ፣ ለምን ልታዘዝ? ከጓደኛዬ አቤል ጋር ያወራንበት ነገር ብሎ ሳያደር ከፊት ለፊት አንድ የውበት ማዕበል እንደ ፈተና ሆኖ ተጋረጠ። በሰላም ነው? ምኑ? ፍጻሜው ነው። ፍዛዜው ማለት እንዴ? የጫት መጋኛ እንዳገኘው እብድ ፍዝዝ ስትል ነው? አዲስ ስለሆንሽብኝ ነው። አብዲ የለም እንዴ? አብዲ የለም፣ እኔ ግን አለው። ምን ልታዘዝ? ምሪንዳና ዳቦ ስጪኝ። ምን ያህል ልስጦት? ክብርነቷ አክብሮቱ ይቆየኝና 4 ዳቦና ትልቁን ምሪንዳ ስጪኝ። ለቤተ ክርስቲያን ያስተማረችውን አክብሮቱማ አትስጡኝ አይባልም። ለቤተ ክርስቲያኑ ከኔ በላይ አትቀርቢ። አሁን አሽሙሩን ትተሽ ጠየቅኩሽን ስጪኝ። ይቅርታ፣ ዳቦ የለም፣ ምሪንዳውን ግን ላምጣለክ። ይሄው ስንት ነው? ከቤተ ክርስቲያን አይደል የምትመጣው? በረከቱ ለኔ ድረስብኝ፣ እኔ እከፍላለሁ። አስፈላጊ አይደለም። ሲጋበዙም ቢማለት ደንብ ባይሆንም እሷ ፊት ምናቅ ስላልፈለጉ ከኪሴ 200 ብር አውጥቼ ሰጠኋትና ብሬንዴን ይዤ ሄድኩ። እንግዳ እኮ ነኝ፣ ቢያንስ መተዋወቃችን አስፈላጊ ነገር ነው። አሁን እንግዳ መቀበል ባህላችን አይደል እንዴ? እሺ ተዋውቀንስ? ሀገር ታስጎበኘኛለህ። ንግግሯና የዋህነቷ ገርሞኝ ትክ ብዬ ያስጀምር። ደግሞ ወላሂ ታስታውቃለህ። አፍ እንጂ ልብ ሆና። እሱን እንዴት አወቅሽ? ስሜት ከፊት እንጂ ከልብ አይታይማ። ኢዩኤል ይባላል። አይሻ እንዴት አደርክ? ደህና አልሐምዱሊላህ። እንዴት አደርሽ? እግዚአብሔር ይመስገን። ሰግዳ ከጨረስክ በኋላ ቤተክርስቲያኑ ጋር እንገናኝ። እሺ እመጣለሁ። እቺ ቆንጆ አብሮ አደግ ፍቅረኛ ነች። ክርስቲያን ናት። ፈራዝ ቀቢር ያላት ክርስቲያን። እኔ ደግሞ ሙስሊም ነኝ። ለአንድ አላህ ብቻ መገዛ። እምነቴን ታከብራለች፣ እምነቷንም አከብርላታለሁ። በሁለታችንም እምነት እኮ ጓደኛ ወይም ፍቅረኛ ሆኖ መቆየት አይቻልም። እና ሁለታችንም ለቤተሰቦቻችን ተናግረን ኒካ ልሰርልሽ። እሺ እህቴ፣ ያገባ ነው። ምን ማለት ነው? ሳላየው ሳታስታውቂ እንዲሁ ከመሬት ተነስቶ ላገባ ነው ማለት? ታውቂዋለሽ እኮ ልቤ ነው እንዴ? ልቤኛ ታዲያ እኮ እሱ ሙስሊም ነው። እሱን እንጂ ሃይማኖቱን አላገባው።
ስሜታዊ አትሁኝ እንጂ እህቴ፣ ግን በደንብ አስቢበት። እሺ አሁን ፎጣ ቀይሪኝ። ምን አሉ? አይሆንም ተባልኩኝ። አንቺስ? እኔ ጋር ግን የሚሆን አይመስለኝም። ይኸውልሽ ሰሊና፣ ሁለታችንም ልጅነትና ፍቅር አይናችንን ጋርዶት እማንጨርሰው ችግር ውስጥ ነው የገባነው። እንዴ ለምን? ቆይ አሁን ተጋባን እንበል። አንቺ ሌላ ሃይማኖት፣ እኔም ሌላ ሃይማኖት። የምንወልደው ልጅ ምን ሊሆን ነው? ወደ ክርስትና ከመጣ እስልምናን ባለመቀበሉ የኔ ልብ ይሰበራል። ወደ እስልምና ከመጣ ደግሞ የአንቺ ልብ ይሰበራል። ስለዚህ በእኔም ባንቺም አይፈረድም። ደግሞ እኮ የተለያየ ሃይማኖት ሆኖ መጋባት እኔና አንተ አልተጀመረም እኮ። እንደዛማ አይሆንም። ይቅርታ ሰሊና፣ ፍቅር በልዩነት አይጸናም። ዜድን አግኝታት ነበር? ቅድማው ምን ነው? ይሄን ደብዳቤ ጽፋ የት እንደሄደች እንጃ። ምንድን ነው የሚለው? ቤተሰቦች ለሁሉም ነገር ይቅርታ፣ እዚህ በኋላ ደግመን አንገናኝም። ምን ለማለት ፈልጋ ነው? ምንድን ነው እንደዚህ አቻኩለሽ የጠራሽ? ሰላም አትለውም? እሺ ምንድን ነው? የኔ ፍቅር ሳላረግዝ አልቀርም። ምን? አርግዣለሁ። ቀልደኛ። መጀመሪያ ትጠነቀቂም ነበር ማለት ያ ሁሉ ቃል የገባህልኝ ነገርስ? ሆይ በየራስሽ ጉዳይ ትታኝ ልትሄድ ባልሆነ። አይ እዚህ ቁጭ ብዬ ከአንቺ ጋር ልጃጃል። ቀልደኛ። የኔ ፍቅር አንተን አጥቼ መኖር አልችልም። አልፈልግሽም ብትለኝ እዚሁ ነው ራሴን ማጠፋ። ራሷን ልታጠፋ ነው። ምን? የት? በቃ ተይኝና ከኔ ስሜት ላይ የሚያስጨንቅሽ ክብርሽ ነው። ባጠባሁት ቶቼ ልጄ ወጥቼ እኮ አይደለም፣ አትፍረድብኝ። አልፈርድብሽም። ልጅሽ ተብዬ ከማሸማቀቅሽ እኔም የሚሞቴ ልኖር። ተይ። እኔ ሰዎች ጭቅጭቃቸውን መቼ ነው የሚያቆሙት? በእናትህ ሳትናገር የውር ድንበር እየተጓዘ እናቱን እንኳን መስማት ፍቅር አይደለም። ድንቅም ፍቅር ልጆቼ ልጄን ምን ገጠሙት እናቴ? ይኸው ያለ አባት አፈር ድሜ ግጬ ለፍቼ ያሳደግኩት ልጅ እኮ ሊኮበልልብኝ ነው። ከእናትነት ክብርሽን አስበልጠሽ የገፋሽኝ አንቺ ነሽ። ተይም በቃ እኔም ህይወቴን ልኖርበት። እናትን ማስከበር ሲገባ አንገትሽን ካልደፋሽ ብለህ ሙግት ትገጥማታለህ። ልቤ ሙግት ቢለት ሰማኛለህ። እናትን ለመግፋት ተወዳዳሪ ምክንያት ያለ አይመስለኝም። ፍርዱን ተወዋ። እናቴ እንደጋ ቁጭ ብላችሁ ተወያዩበት አይሻልም? ይኸው ፍቅር አውሮትን ይመስል ይሰማኝ። ፍቅርን በፍቅር እንጂ በጸብ ተለጎም አይጠመዘዝም። ስለዚህ ጸቡን ተውትና እንደና ቁጭ ብለው ያዋሩት። አቤል ጤነኛ አይደለም እንዴ? ይልቅ እናት ያስጠምቁትና ከያዘው ጋር ሊገላግል። አንተ ልጅ ጤነኛ ነህ? ልጄ ሁሉም ነገር ይቅርብኝና ተመለስ። እንዳሻሁን በቃ እንዳሻ። አንቺ መራቅ አልፈልግም፣ ግን በቃ የልብ ህመም ቁስል አትሁኝ። አልሆነብህም ልጄ። ከክብር ያንተ ልጅነት ይበልጥ የልብህን ኖር የኔ ልጅ። ይሄ ማለት ክፍት ነው። ይሄው እናትየውንም ተጠናወታቸው። ምን አይነት በእናትህ ምንም ጤነኛ አይነት ሰው አይደለም። እንዴት ማለት እንዴ? አንድ ሙስሊም ሴት የክርስቲያን ጓደኛ መሆን የለባትም ባልኩኝ እንደ እብድ መቆጠር አለብኝ? እይ ጓደኛዬ፣ እይ እንዴት ነህ? ሀገሬን አስጎበኝሻለሁ ብለህ እኮ በዛው ጠፋህብኝ። ትተዋወቃላችሁ? በጭራሽ አላውቃትም። ወላሂ ውሸቱ ነው። አንተ ትናንትና ሱቅ አልተዋወቅንም? ሊያስደነግጥሽ ፈልጎ ነው። አቤል እባላለሁ። አይሻ እባላለሁ። ከደሴ ከመጣሁ 3 ቀኔ ነው። አዲስ አበባ በቅጡ አላውቃትም። ጓደኛሞች ናቸው። አታስጎበኙኝ? አረ ችግር የለውም እናስጎበኝሻለን። በጣም አመሰግናለሁ። አዲስ አበባ እናት መንቀሽቀሽሽን በልክ አድርጊው እንጂ። ምን አጠፋው? ቆይ አንተ ምን ሆነ ነው? ጓደኞቹ ሁሉ እንጂ ሌላ ምን አለች ነው? ወይስ አንተ ሌላ ነገር አስበህ? አይ በቃ ተውት። በእኔ ምክንያት እንድትጣሉ አልፈልግም። ትንሽ መነጫነጭ ስለሚወድ እናስጎበኝሻለን። አታስቢ። ጓደኛሞችም እንሆናለን። በጣም አመሰግናለሁ። ማን ነበረ ስምሽ? አይሻ። ይኸውልሽ አይሻ፣ መንቀሽቀሽሽም መለጣጠፍሽም የሴትነትሽም ሆነ የሃይማኖትሽ ወጋ አይመስለኝም። ሰከን በይሽ። ጓደኛ እንሆን ማለት ኃጢአት ነው? ይኸውልሽ እኔ አንቺ ጓደኛ መሆን አልችልም፣ አልፈልግም። ድጋሚ እንዳትከተይኝሽ። አታዩ፣ የራስ ጉዳይ ነው፣ እንዳትከተለኝ። አይነትም አልበዛው የገበታ ሽራት አይነትም አልበዛው። ታካብጆ እዩ ባላ አንዴ ጠብቀኝ። እዩ ባላ አንዴ አዳምጠኝ። አይሻ በፈጠረሽ አምላክ ተይኝ። እዩ አልቻልኩማ። ሴትዮ ሰው ቢሄን ምን ሊፈጠር እንደሚችል ታውቂያለሽ? ይልቅ አሁን አትከተይ፣ ልሂድበት። እዩ ለምን ትሸሸኛለህ? ሲያሻ ታመናጭቀኛለህ፣ ሲያሻ ትደበቃለህ። እዩ እኔ እኮ ሌባ አይደለሁም። ይኸውልሽ አይሻ፣ እኔና አንቺ በምንም አይነት ሁኔታ አብረን መሆን አንችልም። ፍቅርም ቢሆን በጊዜ ሂደት ይጠፋል። አታካብጂው። እኔ እኮ አፈቅርሃለሁ። በቤተሰቦቼና በፈጣሪ ፊት ልጋፈጥ የነበረውን ፍቅር ነው አታካብጂ የምትለኝ?
ራስ ወዳድ ነህ። እሺ እኔ ክፉ ሰው አይደለም፣ እውነታውን የምኖር ሰው እንጂ። አይሻ ሲመስለኝ ያዝሽ እልህ እንጂ ፍቅር አለ። እስኪ አስቢው ያደግሽበትን ሃይማኖት፣ ወግና ስርዓትሽ። ተሸነፍኩልክ፣ ሳልፈልግ አፈቀርኩክ። ወይ ምን ላርግ? አይሻ እኔም እኮ አልጠበቅም፣ ግን ደግሞ በእኔ ምክንያት እንድጠፊ ስለማልፈልግ ነው። ለአንተ ስል የትኛውን ፈተና ልጋፈጥልህ ነበር እኮ። አንተ ግን ይሄኛውን እጄን ራሱ ለመያዝ ሸሻኸኝ። አይሻ ለእኔ ብለሽ ቤተሰቦችሽን፣ ሃይማኖትሽን፣ ወግና ስርዓቱን መተው ትችያለሽ? ያሳደገሽን ማህበረሰብ መተው ትችያለሽ? አየሽ፣ አንቺ እኮ ለዚህ ጥያቄ መልስ የለሽ። አይሻ የኔና አንቺ ፍቅር ደስታን ሳይሆን የማይሽር ጸጸት ነው እንጂ። በቃ ሁሉ ነገር ስትልሸሽኝ ነው። አይሻ እኔ ካንቺ መልቀው ሳልልሽ ታርቻለሽ፣ ግን ደግሞ ይበልጥ ተቀራርበን እንዳልሆንሽ የኔና አንቺ ፍቅር እንትን አይደርሰን ምን አስብ ደና እዩ ሰሞኑን ግን ልክ አይደለም። ምንድነው? በአካል እንጂ በሐሳብ እኮ እዚህ የለህም። ጠይህ በሐሳብ ነጉድኩ አይደል? ምንም ልክ አይደለህም። አሁንም ስላይሻ እያሰብክ ነው እንዴ? ለመጨረሻ ጊዜ በጥፊ መታኝ፣ ተለያየ። በጥፊ? ለምን? እያቆሰልኳት ስለሆነ ታውቃለህ። እሷን ላለመጉዳት ሰርቃት፣ እሷ ግን እንደ ንቀት ቆጠረችው። ምናልባት ለመሸሽ የመረጥክበት መንገድ ይሆናል። እኔም እኮ እንደማልወዳት ማስመሰል ድክም ብሎኛል። ግን ደግሞ የኔና የሷ ፍቅር የት ይደርሳል? እውነት ለመናገር እዩ፣ ፍቅር ብቻውን ማዕበል መቋቋም አይችልም። ማህበረሰብ፣ ሃይማኖት፣ ቤተሰብ የሚባሉ ነገሮች አሉ። እነዚህ ነገሮች ደግሞ በቀላሉ የሚታለፉ ድልድዮች አይመስሉኝም። የኔስ ፍራቻና ሽሽት ይሄንኑ ለመራቅ አይደል? ልክ ነህ እዩ። ነገ ልጅ ስትወልዱ የትኛው ሃይማኖት ተከታይ ልታረጉት ነው? ይሄ ስሜት ያልፋል፣ ትርፉ ግን ጸጸት ነው የሚሆነው። ለአንተም ለሷም ሲባል መለያየታችሁ አሪፍ ነው ብዬ ነው ማስበው። ሄሎ አይሻ፣ ምን